በጣም አመሰግናለሁ አርበኛ ኢያሱ አባተ በአማራ ፋኖ ህዝባዊ ድርጅት ምክትል የውጭ ግንኙነትና የዲያስፖራ ጉዳዮች መምሪያ ምክትል ኃላፊ። እንግዲህ የአማራ ፋኖ ህዝባዊ ድርጅትን በተመለከተ ብዙ ነገሮችን መረጃዎችን ሆነ ሌሎች ወቅታዊ እንቅስቃሴያችሁንም እንዲሁ በጥያቄ መልክ አነሳለሁ። ግን የሚጀምረው አንደኛ ዓመቱን ከዘከርነው ከሻለቃ ውባንተ አባተ ጉዳይ ልምጣ። እንግዲህ ሻለቃው ውባንተ አባተ በመስዋዕትነት ከተለየን 1 ዓመት ሆነው ረቡዕ ዕለት 1 ዓመቱን ደፍነዋል። እስቲ አርበኛ ሻለቃ ውባንተን እስቲ እናስታውሰው፣ እንዴት ነበረ ዝክር ያደረጋችሁት? አመሰግናለሁ መሳይ። እንዴት ከረም ካንተም እውነት ለመናገር አርበኛው ውባንተ አባተ በኋላ ሜጀር ጀነራል ውባንተ አባተ ከህልፈቱ በኋላ በተቋም ደረጃ የተሰጠው ማዕረግ ነው። እንግዲህ 1ኛ ዓመት እንደዋዛ አስቆጥሯል በድል መስዋዕትነት ከከፈለ በኋላ ማለት ነው። ያም ያለፉትን ቀናት 365 ቀናት ማለት ነው በየዕለቱ በየሁኔታው ጭምር የዘከርን ስራ እየሰራን ከልፈቱ ጀምሮ ዘመቻ ታውጆ ብዙ ድሎች ተገኝተውበት በወቅቱ የአማራ ፋኖ በጎንደር ተቋሙም እንደ ተቋም በውቤ ህልፈት ጭምር የበለጠ ደምቆ ቀጥሏል። ትልቅ ዋጋ የተከፈለበት ተቋም ነው። ከዚያ በኋላም በሱ የነበሩ መርሆችን ተቋም መገንባት ለትግል እስከ መጨረሻው መሰጠትን መርህ በማድረግ ጸንተን እንገኛለን ማለት ነው። እንግዲህ ሜጀር ጀነራል ውባንተ አባተ ምናልባትም እግዚአብሔር ፈቅዶ ከድል በኋላ ብዙ ተቋማት የሚሰየሙለት የትግል መንገዱ የትምህርት ቤት የሐሳብ ትምህርት ቤት ስኩል ኦፍ ታውት ሆኖ የሚያገለግል እጅግ የመጠቀ ጀግናችን ነው ማለት ነው እና በብዙ ቦታዎች በዘመቻም ጭምር የታጀበ ተዘክሮ ውሏል ማለት ነው። በከትናንት ወዲያ መጋቢት 10 2017 ዓ.ም ባጭሩ ነው ይሄን ማልፈው። ለምን መሰለህ ሁቤን በቀላል ነገር መዘከር በጣም ነው የሚያስቸግረው። ምናልባትም እኔም እንደግልም ጭምር በዚህ ትግል ውስጥ በጣም በቅርበት ከማውቃቸው ከሚያውቁኝ ሰዎች መካከል በመሆኑ ከፍተኛ የሆነ እንትን የተፈጠረብን በሱ መስዋዕት ትግሉ በብዙ ተጎድቷል። ግን ደግሞ ከመስመሩ ሳንወጣ በመቀጠላችን ካሁንም ቢሆን ትግሉ በድል እየተቀጣጠለ መሄዱ የሱ ፍላጎት ይሄ ስለነበር አማራ አሸንፎ ማየት ለአማራ ዋጋ መክፈል እና አገዛዙን የሚገባውን ፍርድ መስጠት ስለሆነ በዚያ መንገድ ጸንተን ለህዝባችን ታምነን እየቀጠልን እንገኛለን። ወይ ባጭሩ በታሪክ የሚዘከር ብዙ ነገር ሊሰራለት የሚገባ ሊታወስ የሚገባ ጀግና ነው። እዚህ ላይ አንድ ማተኮር የምፈልገው ነጥብ ብዙ ጊዜ ስሙ እንዲጠራ ታሪኩ እንዲታወስ ትውልድ እንዲጸናበት ስለምንፈልግ ነው። የውቤን ስም ካፋችን መለየት የማንፈልገው ፍቅሩም ስላለብን እውነተኛ ልባችን የነካ መሪ ስለሆነ ያ መስመር ለአማራ የሚጠቅም መስመር ስለሆነ ያ መስመር የሐቀኝነት የእውነት የጀግንነት መስመር ስለሆነ ብዙ ሰው ደጋግሞ ሲዘክረው የሚሰማው ከዚህ አንጻር ብቻ ነው። በአንጻሩ ደግሞ የተወሰነ እንትን ለማድረግ እንግዲህ ታውቃለህ መሳይ ብዙ ጊዜ በአንተ ሚዲያ በሌሎችም ይቀርብ ነበር። በህይወት እያለ ብዙ የሚዲያ ሽፋን እንኳን ሲሰጡት የማይስተዋሉ አካላት ከሞቱ በኋላ በተለይ ከአማራ ፋኖ ህዝባዊ ድርጅት መመስረት ጋር ተያይዞ የሱን ስም እንደማጥቂያ ሁሉ ለመጠቀም የሞከሩ ሰዎች አሉ። ይሄ ፈጽሞ ጀግኖቻችን ሳሉ ማወደስ ካለፉ በኋላ ደግሞ በአግባቡ መዘከር ነው የሚገባው እንጂ ለእኛ ያሰላለፍ ሊሰጠን የሚችለውን ጥቅም ብቻ በማሰብ ባልዋሉበት ማዋል ትክክል አይደለም። እውነት ለመናገር ባለፉት የትግል ዘመናት ውቤን ከኔ በላይ አውቀዋለሁ የሚለኝ ሰው ካለ እንደው ውሸታም ነው ብዬ ነው ማለት ነው። ከሐምሌ ወር ጀምሮ እስከሚሰዋበት ጊዜ ድረስ ሁሉንም ሀሳብ ሁሉንም ዝርዝር ጉዳይ የምንወያየው ነው። እንግዲህ ከመስዋዕቱ ጥቂት ቀናት በፊት በአንተም በሌሎች ሚዲያዎችም እሱ ቃለ ምልልሶች ተላልፈዋል። እኛም ቃሉን በመጠበቅ ብዙዎቹን መልስ እያለን ጭምር ከአንዳንድ ተቋማት ጋር ተያይዞ ጭምር ስማቸው እንደ ጥኑ ነው የሚጠቀስ ተቋማት አሉ። እንደ ነውር ተደርጎ እንግዲህ ብዙ ተቋማት አሉ በአማራ ትግል ውስጥ የከሰሙ በዚያ ውስጥ እሱም ጭምር የተሳተፈባቸውን የመራቸውን ተቋማት ጭምር ያራከሱ እነዚያ እንደ ማጥቂያ ኮድ እየተጠቀሙ ውቤን ግን ያላግባብ እንትን የተደረገ ነገር አለ። እኛ ደግሞ ብዙ ማስረጃዎች፣ ብዙ ነገሮች፣ ብዙ ቅጂዎች፣ ብዙ አብረን ያወራናቸው የሰራናቸው ነገሮች እያሉ ከህልፈት በኋላ ከጀግንነት ከመስዋዕትነት በኋላ የውቤን ስም ለመከራከሪያ መጠቀም ስላልፈለግን ብቻ ሁሉን ነገር እናደርገን አልፈነዋል። ተቆርጠው የሚወጡ ነገሮች አሉ ከሱ ንግግር። እነዚህ አይነት ነገሮች በጀግኖቻችን ላይ መደገም እንደሌለባቸው በተለይ እንግዲህ 1 ዓመት አክብረናል። እውነት ለመናገር እኔ እንደግልም ያለብኝን ፍቅር ያለብኝን ኃላፊነት በአግባቡ ተወጥቻለሁ ብዬ ነው የማስበው። ከዚህ በኋላ ግን በዚህ አይነት ነገሮች የሚቀጥሉ ከሆነ እሱ በመሰረተው ተቋም ውስጥ ተሳዶ የተገደለ ሰው ጭምር አለ በዚህ ትግል ውስጥ። ይሄ ትክክል አይደለም። እንደዚህ አይነት ነገሮች የማይቆሙ ከሆነ አንዳንድ መረጃዎችን አውጥተን ለመሞገትና ሰዎችን አፋቸውን ለማስያዝ እንቸገራለን ማለት ነው። ባጭሩ ግን ጀግኖችን በሚገባቸው ልክና መጠን መዘከር የሁሉም ጀግናን የሚወድ ሁሉም ታጋይ መብት ነው። የገሌና የገሌ የሚባል አይደለም። ሁሉም ሰው በገባው በመሰለው ልክ መዘከሩን በዚህው አግባብ ማመስገንም ጭምር ነው የምወደው። እኔ የአማራ ትግል የሚደግፍ ማንኛውም አካል በአብዛኛው 99% ሊባል በሚችል ደረጃ ውቤን ያከበረበት መንገድ ለጀግኖች የሚገባ ክብር ነው።
ለዚህ እንደው እንደ ቅርብ ወንድም ማመስገንም ጭምር ነው የምፈልገው። በቀጣይም እንደዚህ አይነት ዋጋዎች የሚገባቸውን ክብር እየተሰጣቸው ነው ሊሄድ የሚገባው ማለት ወዳለው መሰለኝ። እንደው በዚህ አጋጣሚ በቅርቡም ከአማራ ፋኖ ህዝባዊ ድርጅት አመራሮች አንዱ ኮሎኔል ታደሰም እንደዚሁ ተሰውቷል። ምናልባት ስለ ኮሎኔል ታደሰም ባጭሩ መግለጽ የሚቻል ከሆነ በሱ በስሙም ዘመቻ ተከናውኖ ለ15 ቀናት ወታደራዊ እንቅስቃሴዎች ዘመቻዎች እንደተካሄዱ ሰምተናልና በዚህ ዙሪያስ ምን ማለት ይቻላል? ምንም እንደው እውነት ለመናገር መሳይ ያልተነገረለት የሐሳብ ሰው የመጠቀ ይሄን ትግል በትክክል የተረዳ ሰው ነው እንግዲህ ኮሎኔል ታደሰ። ሜጀር ጀነራል ባንታ ባተንም ከመስዋዕቱ ጀምሮ ያጸና የአማራ ፋኖ በጎንደር የሱም ቦታ ተክቶ ነው በአጋጣሚ ምክትል ሰብሳቢና ወታደራዊ አዛዥ ሆኖ ነው ሲሰራ የነበረው። ይሄ ስያሜ ሜጀር ጀነራል ባንታ ባተ የሚለው ሜጀር ጀነራል የሚለው ስያሜ በራሱ መንገድ ዲፋይን አድርጎ ለተቋሙ ለአማራ ፋኖ በጎንደር ስረድቶ ነው እንዲሰጠው ያደረገ። ከዚያ በኋላም መራር የሚባል ዋጋ ከፍሏል ኮሎኔል ታደሰ ብዙ ወረዳዎች ላይ ከነርብኛ ከፍ ያለው ደሴ ጋር እኛ ጋር በወቅቱ የአማራ ፋኖ በጎንደር አመራር ከነበሩ አካላት ጋር ብዙ ቦታዎችን በደቡባዊ ጎንደር ቀጠና ተንቀሳቅሶ አደራጅቷል። ከዚያ ውጭ መጋቢት 29 ላይ ግንቦት 29 ማለት ነው ይቅርታ ዛጎች አካባቢ በነበረው ውጊያ ትልቅ ወንድሙን ጭምር በ80 ዓመቱ ነው እንግዲህ ተዋግቶ የሞተ ባቡሽት የሚባል ትልቅ ወንድሙ ተሰዋበት እሱ ያኔ ቆሰለ። ከዚያ በኋላ እንግዲህ ኮሎኔል ትልቅ ሰው ነው ብዙ ዋጋዎችን ከፍሏል። በብዙ ከፍተኛ የጸጥታ አመራርነት ውስጥ ሰርቷል። በተለይ ልዩ ኃይሉን ከጀነራል አሳምነው ጽጌ ጋር በማደራጀት ከዚያም በፊት በመከላከያ ልዩ ኮማንዶ ብዙ ሀገሮችን ጭምር ተንቀሳቅሶ የሰራ ታዋቂ ሰው ነው። ለመታከም እንኳን ምቹ ሁኔታ አልነበረም ማለት ነው። ልኮ የሆነ ቦታ ለማሳከም ምቹ ሁኔታ ባለመኖሩ ቁስሉ በሚገባ ሳይድን ድጋሜ ደግሞ እንግዲህ በጠላት ከበባ ውስጥ በገባ ጊዜ ራሱን መስዋዕት አድርጎ አልፏል እና ኮሎኔል ታደሰ ብዙ ያልተነገረለት ነው። እንደው በዚህ አጋጣሚ ሌሎቹንም ጭምር አልዘከርናቸውም። እኔም ፐርሰናሊ ብትጠይቀኝ ሜጀር ጀነራል ባንታ ባታ ላይ ማተኩረው ሌሎቹ ጀግኖቻችን ስላልሆኑ ስለማናከብራቸው አይደለም፣ ግን አብነት አድርገን አርአያ አድርገን በኦቤስም ልዩ ልዩ ተቋማትን ገንብተን የእነዚህን ጀግኖች ታሪክ ለመዘከር ልጆቻቸውን ቤተሰቦቻቸውን ለመንከባከብ ህይወታቸው ደግሞ አስተማሪ ሆኖ እንዲቀጥል ለማድረግ እንደ አርአያ ስለምወስደው ነው እንጂ ሜጀር ጀነራል ባንታ ባተን ብዙ ጀግኖቻችን አጠናል። በጣም ብዙ ነው፣ በጣም ብዙ ገብርዬ ክፍለ ጦር ብቻ ብትወስድ ከመቶ ያላነሱ አርበኞችን ገብረን ይሄ ሲሆን ጠላት ምን ያህል ሊንኮታኮት እንደሚችል ደግሞ ሳይተን ነው ያለፍነውና ብዙ ጀግኖቻችን አልፈዋል። ምናልባትም ባንታ ባተን ሜጀር ጀነራል ባንታ ባተን እንደ ጥላ በመጠቀም ሌሎችንም በዚያ ውስጥ የምንዘክርበት ታሪካችን ክፍል ነው የሚሆነው። ከድል በኋላ በቀጥታ የምንገባው እኔም ፐርሰናሊ በጣም የምደሰትበት ይሄን በማድረግ ስለሚሆን እግዚአብሔር ለዚያ ያበቃን። ሁላችንም በዚህ መንገድ ነው የምንሄደው ማለት ነው። ጀግኖቻችን በመዘከር ነው የምንሄደው። ኮሎኔል ታደሰ እውነት ለመናገር ባለበት የአመራር ደረጃ ሊከፈል የማይገባውን ዋጋ ግን እሱ የእግረኛ ወታደር ስራ ጭምር በመውሰድ ካለበት የጤና ሁኔታም አንጻር ይሄን ዋጋ ከፍሏል። እንግዲህ ስለተከፈለልን ሁሉ እውነት ለመናገር ትውልድ እየዘከረው ይኖራል። እጅግ እኔ ልቤ ከተሰበረባቸው አመራሮች ውስጥ ነው። ብዙም ጭምር አላልንም በሱ ያለው ብዙም አልተነገረም። ገና የተነካም የህይወት ክፍል የለውም። ስለዚህ በሚገባ ወደፊት የምንዘክራቸው ይሆናል ማለት ነው ቀናቸውን እያሰብን። በጣም አመሰግናለሁ አርበኛ ኢያሱ። እንግዲህ ወደ አማራ ፋኖ ህዝባዊ ድርጅት እንምጣ። እንደው ፖለቲካዊና ወታደራዊ ቁመናችሁ በአሁን ሰዓት እንዴት ሊገለጽ ይችላል? የአማራ ፋኖ ህዝባዊ ድርጅት ምን ላይ ነው ያለው? እንግዲህ የሚታወቅ ነው፣ አብዛኛው የሚታወቅ ነው። በተለይ ነገሮች ይገኛሉ። የአማራ ፋኖ ድርጅት መጀመሪያው የአማራ የትጥቅ ትግል ድርጅት አማራ አቀፍ በሁሉም በአራቱም የአማራ ቀጠናዎች ላይ በማስተሳሰር ታላላቅ መሪዎችን ወደፊት በማምጣት ሰራዊቱን በሚገባ በማደራጀት የተሄደበት ርቀት በጣም ከፍተኛም ታሪካዊ ድርጅትም ነው። ምናልባት የአማራ ፋኖ ህዝባዊ ድርጅት በመሰረታዊ ሂደት በነበሩ ጥቃቅን ክፍተቶች የተወሰዱት በተለይ ከአማራ ፋኖ ህዝባዊ ድርጅት ውጭ ባሉ ወንድሞቻችን የተወሰዱት እና ደጋፊዎቻቸው እርምጃዎች ትንሽ መጓተት ነገር አለ። ያ ደግሞ ለአማራ ትግል ፈጽሞ የማይጠቅም መሆኑን በመገንዘብ የአማራ ፋኖ ህዝባዊ ድርጅት ብዙዎቹን ነገሮች እውነት ለመናገር እንደ አንዳንድ ጊዜ ለዘብተኛም በሚመስል መንገድ ብዙዎቹን እውነቶች ትግሉ ወደ ጎን እንዳይሆን ወደ ጎን መጓተት እንዳይበረክት በሚል በዝምታ አይቶ በማለፍ ያለፈበት መንገድ በሳል አመራሮች እንዳሉት ጭምር በጉልህ ያሳየበት ነው። ይሄ ለወደፊትም በየትኛውም አካል መለመድ አለበት። ሀሳብን በሀሳብ መሞገት፣ የሚሆነውን ነገር መቀበል፣ የማይሆነውን ነገር ደግሞ መተው ተገቢ ነው መሆን ያለበት። እኛ ሁላችንም የህዝብ ትግል ነው እየመራን ያለ ነው። ትግሉን እየታገለው ያለው በሁሉም ዘርፍ መላው የአማራ ህዝብ ነው። በአጋጣሚ በትግል ውስጥ የተገኘን ታሪካዊ ክስተቶችን የሆነ ቦታ ይዘን የአቅማችን አስተዋጽኦ ልናደርግ እንችላለን። ከዚህ በዘለለ ግን አፋድ ላይ ሲደረጉ የነበሩ ዘመቻዎች
እስከ ቅርብ ጊዜ ድረስ መሳይ ከእውነት ያፈነገጡ ናቸው። እውነት ለመናገር እኔ እንደውም በዚህ ዙሪያ ላይ ፊት ለፊት አንተም ሆነ በሌላ ሚዲያ በፈለገው ሚዲያ መጥቶ ከአፋድ ውጭ የሆነ አካል አፋድን ባልተገባ መንገድ መክሰስ ለመደ ወይም ደግሞ ሀሳብ ያለው ካለ እኔ በአፋድ በኩል ድርጅቱንም አመራሩንም ወክዬ የትኛውንም ሀሳብ ለመቀበል ለማስተናገድ ዝግጁ ነኝ። የምናውቀው የተደበቀ አይደለም፣ የምናውቀው የተገለጠ እውነት ነው። ስለዚህ በዚህ ረገድ የተሄደባቸው መንገዶች አንዳንዶቹ በተለይ ካንተ ጋር የሚቀርቡ ሰዎችን ሰምቻለሁ። ሌሎቹ ጎራ ይዘው ያሰለፏቸው ሚዲያዎች ሳይጨምር እንደዚህ አይነት ነገሮች ለአማራ ትግል ፈጽሞ እንደማይጠቅም እናንተም መሞገት አለባችሁ። እኛም ይሄው ለመናገር ለመሞገት ዝግጁ መሆናችን በዚህው መናገር ነው የምፈልገው። ከዚያ ውጭ ግን የአማራ ፋኖ ህዝባዊ ድርጅት በአራቱም ጠቅላይ ግዛት በትምህርትም በወታደራዊ ሳይንስም የበሰሉ የተዘጋጁ መሪዎች በስም የሚታወቁ ፊት ለፊት የተሰለፉበት። ስለዚህ ይህን የሚያክል ተቋም እንደው ባላየ ለማለፍ የሉም። የሆነ ፐርሰንት የሚጣሱ ሰዎች እውነት ለመናገር ህዝብ ይታዘባል። ትክክልም አይደለም። የራስ ታጋይ ላይ የራስ ህዝብ ላይ ፕሮፓጋንዳም ጭምር አይሰራም። እንደነዚህ አይነት መጓተቶች ባይኖሩ እስካሁን አፋድ ወይም ወደ አፋድ ሊጠቃለሉ የሚችሉትም አካላት በብዙ ፍጥነት መሄድ ትግሉን የተሻለ ደረጃ ማድረስ ይቻል ነበር። ያም ሆኖ ግን ይህን ያክል መጓተት ጭምር እያለ አማራ ፋኖ ህዝባዊ ድርጅት ቅድም እንዳልኩት በአራቱም ጠቅላይ ግዛት ያለው የወታደራዊ አደረጃጀት እንዴት የጎንደር ጠቅላይ ግዛት እዝን መውሰድ እንችላለን። ከ18 በላይ ክፍለ ጦሮች ያሉት በሁሉም የጎንደር ቀጠናዎች ላይ በስፋት የሚንቀሳቀስ የሚሰራ እዝ ነው። የሸዋ ጠቅላይ ግዛት እዝም በተመሳሳይ ሌሎቹም የአማራ ፋኖ ቤት አማራ ወይም በወሎ ጠቅላይ ግዛት እዝ አማራ ፋኖ ህዝባዊ ሰራዊት የጎጃም እዝና አጠቃላይ ትግሉን የሚደግፈው ኃይል በሰፊው ያቀፈ ለአማራ እውነት ለመናገር ተስፋ የሚሆን ድርጅት ነው። በአንጻሩን ይሄን ስናገር ከአማራ ፋኖ ህዝባዊ ድርጅት ውጭ ያሉ ታጋይ ወንድሞቻችን የምናከብራቸው ወንድሞቻችንም ጭምር ህልውናቸውን መካድ አልፈልግም። ይሄ ትክክል ስላልሆነ ማለት ነው። በአፋድ ላይ የሚደረገውን ነገር አጸፋውን እንኳን ወደዚያ መመለስ አንፈልግም። እጅግ የምናከብራቸው ምንሳሳላቸው ወንድሞቻችን በአንድም ሆነ በሌላ ምክንያት ከአማራ ፋኖ ህዝባዊ ድርጅት ውጭ እንዳሉ እናምናለን፣ እናውቃለን። ይሄን ደግሞ ወደ አንድ በመርህና በእውነት ተነጋግሮ ማምጣት ደግሞ የሚያስፈልግ የሚገባ ግዴታም ጭምር ነው። ቁርዛት ማለት ግዴታ ጭምር ነው። ምናልባት አርበኛ እያሱ ወደሱ መጣለው። ባለፈው እንግዲህ የአማራ ፋኖ ህዝባዊ ድርጅት ለተወሰኑ ቀናት ከሳምንትም በላይ ዘልቆ ሊሆን ይችላል መነጋገሪያ አጀንዳ ሆኖ የነበረው ከተለያዩ ቀጠናዊ አህጉራዊ ተቋማት ጋር ንግግር መደረጉን ተከትሎ ከፍተኛ የሆነ መወያያ አጀንዳ ሆኖ የዘለቀበትን እናስታውሳለን። እንደው ከዛ በኋላ ያ ጉዳይ ምን ላይ ደረሰ? ያን ጉዳይ በተመለከተ የተለያዩ የአማራ ፋኖ ህዝባዊ ድርጅት አመራሮች በግልጽ የተናገሩት አለ። በዚህ ጉዳይ ነው፣ በዚህ ምክንያት ነው፣ በቀጣይ ደግሞ እንዲህ አይነት ነገር እንጠብቃለን የሚል መግለጫዎችን ማብራሪያዎችን ሰጥተው ነበርና አሁን ያ ጉዳይ በምን ደረጃ ላይ ነው የሚገኘው? ወይስ ባለበት ያኔ በነበረበት ደረጃ ላይ ቆሞ ነው የቀረው? የገፋ ነገር አለ ከዛ በኋላ? የተለየ ነገር የለም መሳይ። በወቅቱ ከተነሳው እና ከተሰጠው ማብራሪያ ውጭ እኔም ብዙ የምጨምረው ነገር የለም። የተሰራው ስራ የአማራን ትግል አንድ ደረጃ ከፍ የሚያደርግ ትግላችን ፈልገው አውቀውት መታገላችን መኖራችን ስለማያውቁት አይደለም፣ አምነውበት ትግሉ የደረሰበትን ደረጃ ስለሚያውቁ ተቋም እንደሚያስፈልግ የሚያምን ታጋይ ተቋም የመሰረተ ድርጅት ያለው ትግል መሆኑን በመገንዘብ ነው ያ ከፍተኛ የሆነ የዲፕሎማሲ ድል ያገኘንበት ጭምር ነው በዘርፉ። ከዚያ በኋላ ግን የተለየ የተሄደ ነገር የለም። የራሱ ኮሚቴ አለው። ያን ጉዳይ እየተከታተለ ለታጋዩም ለስራ አስፈጻሚውም ሪፖርት የሚያደርግ እንግዲህ በዚያ መንገድ ነው እየቀጠለ ያለው። የተለየ ነገር ሲኖር ያንን ኮሚቴውን የሚመሩት አካላት የስራ አስፈጻሚ አርበኞች ማብራሪያ የሚሰጡበት ይሆናል ማለት ነው። የተለየ ነገር የተደበቀ ነገር ግን የለም፣ ፈጽሞ ሊኖርም ጭምር አይችልም። ከዚያም ጋር ተያይዞ እንዲህ ነው እንዲያ ነው ወዲህ ነው ወዲያ ነው ተብሎ የተነሱት ነገሮች ይሄ ፈጽሞ ሊሆን አይችልም። አማራ የውስጥ አንድነቱን ሳይጨርስ በድል የምናሸንፈውን ስርዓቱን ሙሉ በሙሉ ማሸነፍ በምንችልበት ደረጃ ያለን ስራ ሳንጨርስና ይህን ሳናጠናቅቅ መስራት የሚገቡን ብዙ ስራዎች ሳናደርግ ከህዝባችን የተደበቀ ከታጋዩ የተደበቀ ነገር ግን ፈጽሞ ሊኖር አይችልም። በወቅቱ እኔም በስራ ምክንያት የነበርኩት ጎንደር ቀጠና ላይ ነው። ግን ሙሉ ሪፖርቱን ለስራ አስፈጻሚ ቀርቦልን ከዚያም በፊት ከዚያም በኋላ በየዙም ለድርጅትም የተገመገመ ጉዳይ ስለሆነ ብዙ አቧራ ያስነሳል ብለን አልጠበቅንም። እውነት የሚያስደስት ሌሎቹም ከአማራ ፋኖ ድርጅት ውጭ ያሉ አደረጃጀቶችና ታጋዮችን ይህን እንዲያገኙት በዚያው እነዚህ አካላት ጋር ተገናኝተው መወያየት እድል እንዲኖራቸውና አጠቃላይ ሙሉ አማራዊ አንድነት እንዲኖረውም ጭምር ነው መልዕክቱ የተላለፈው ማለት ነው። ፊት ሲነሳም ውይይት ስናደርግበትም ጥያቄው ሲቀርብም እንደ ጠቅላይ ግዛት ህዝብ አስታውሳለሁ ሌሎቹ ከአማራ ፋኖ ድርጅት ውጭ ያሉት አካላትስ ይህን እንዴት ያዩታል የሚል ጭምር ሀሳብ ተነስቷል እና እውነት ለመናገር የሀሳብ ብዝሃነትን ማስተናገድ የሚችል
ያመነበት ጉዳይ ደግሞ እስከ መጨረሻው መስዋዕትነት መክፈል የሚችል አመራር ጋር በመሆኔ ነው አማራ ፋኖ ህዝባዊ ድርጅትም ጎንደር ጠቅላይ ግዛትም ሁሉ ጊዜ የምደሰትበት ጉዳይ ይሄ ነው። እንግዲህ አርበኛ ኢያሱ አማራ ፋኖ ህዝባዊ ድርጅት ከዛም በኋላ አንድ ማኒፌስቶ ሰነድ አዘጋጅቶ በዛ ላይ እንደዚሁ የተለያዩ እንቅስቃሴዎችን ሲያደርግ ነበረ። በወቅቱም የእናንተን አመራሮች ለማግኘት ሞክሬ ነበረ። ሰነዱን ተመልክቼዋለሁ። ማኒፌስቶ በሚል የቀረበው ምናልባት ይሄ ማኒፌስቶ ከሚለው ይልቅ አንድ ፖለቲካ ተቋም ወይም ድርጅት ምርጫ ደርሶ ለመወዳደር የሚያስችለውን ዝርዝር ፕሮግራም የሚገልጽ በመሆኑ ማኒፌስቶ የሚለው ቃል የሚገልጸው አይደለም የሚልም ጥያቄዎች በዚህ ዙሪያ ማብራሪያዎችን ፈልገን ነበረ። በወቅቱ በኔትወርክም ሆነ በተለያዩ ምክንያቶች አልተሳካልንም። ለማንኛውም እሱ ጉዳይስ የማኒፌስቶ ብላችሁ ያወጣችሁት በዝርዝርም እቅድ የያዘ አጠቃላይ ከጤና ከትምህርት ከብዙ ጉዳዮች አንጻር አቋማችሁ የሚታይበት ነው። ለማንኛውም ምንም ሆነ ምን ወረቀት ማዘጋጀት በራሱ ትልቅ ነገር ነው። ግን ምን ደረሰ? እሱን በተመለከተ የሄዳችሁበት ርቀት አለ? እውነት ነው መሳይ፣ የቀረበው ያው እንደሚታወቀው በግልጽም የተነገረ ይመስለኛል። ድራፍት ነው፣ የመጀመሪያ ድራፍት ነው። ሀሳብ ይሰጥበት እኛውም ሀሳብ አለኝ የሚል ሰው ታጋይ የትግሉ ደጋፊ አስተዋጽኦ እንዲያደርግበት ነው ለህዝብ ግልጽ ያደረግነው እና በወቅቱም ማብራሪያ ተሰጥቶበታል። ከዚህ በኋላም የትኛውንም ሀሳብና አስተያየት ተቀብሎ ለማስተናገድ ዝግጁ መሆናችን እንደተገለጸ ነው የምታውሰው። እንደዚህ አይነት ግን ሀሳብ ይህን ራስ እንዲፋይን ለማድረግ የመጀመሪያው ተቋም አሰራር በመሆኑ በጣም ነው የምኮረው። በዚህ ላይ የተሰጡ አስተያየቶችን አይተናል። አብዛኞቹ ጠቃሚ ናቸው፣ ትክክልም ናቸው። እንግዲህ ይህን ማኒፌስቶውን ከሚያዘጋጀው ኮሚቴም በስራ አስፈጻሚም ጋር እየተወያየንባቸው ነው። እዚያም በኋላ ለውይይት ቀርቧል 2-3 ጊዜ። አሁንም ደግሞ በህዝብ ፊት ግልጽ እንትኖች ይደረጉበታል፣ ግልጽ አቅጣጫ ይቀመጣል። ይሄ ጥቅሙ ምን መሰለ መሳይ፣ እኔ በጣም በአንድ ቀን ብዙ እንሰራለን እንደዚህ ምናምን የሚሉ ሰዎችንም ጭምር ሰምተናል። ይሄ ትክክል አይደለም። ለምን መሰለ ራስን ዲፋይን ማድረግ በቃ በትግል ውስጥ አቋም ነው፣ ጥቅም አለው። እነዚህ ናቸው ተብሎ ወዳጅም ጠላትም ያውቃል። ጠላት እስከምን ድረስ መነጋገር መስራት እንዳለበት ያውቃል። አደብ የሚገዛል፣ ወዳጅም ደግሞ መስጠት ያለበትን መንገድ ይሰጣል። እና ብዙ ጊዜ ይሄ የትኛውም ለመጣው አስተላለፍ ራሱን እንትን አድርጎ ለማቅረብ ከመዘጋጀት ሁሉ ይመስለኛል ሰው ራሱን ዲፋይን ለማድረግ የሚፈራው። እና በዚህ በሀሳብ ደረጃ እንነጋገር። ለምሳሌ አፋድ ይሄን አቅርቧል። ከአፋድ ውጭ ያለ አካል ይጻፍና ልዩነቱን ህዝብ ይወቀው እስኪ፣ በሰነድ እንነጋገር። ወይ ደግሞ ይሄን መቀበል ነው፣ ወይ ሌላ እንደተባለው ተጽፎ አንድ ይሄ መስመር ነው የሚለው። እኛ ብዙ ጊዜ የሀሳብ ትግሉ ላይ ይሄን በጊዜ ይፋ ለማድረግ የተገደድነው ትግሉ ላይ የሚነሱ ለትግሉ የማይጠቅሙም እንትኖች አሉ፣ መራኮቶች። አሁን ብዙ ጊዜ ሚዲያ ላይ በተለይ አጀንዳ የሚሆኑት ንጽርታቸው ለአማራ ህዝብ ከባበት መከራ ከደረሰበት የህልውና ሌሎች ስጋቶችና ጥቃቶችን አንጻር የሚመጥኑ አይደለም ለሚዲያ የሚቀርቡት ነገሮች። ስለዚህ በዋናነት በዚህ ሂደት ውስጥ የተፈለገው ሀሳብ ላይ እንድንወያይ፣ ልዩነታችን ህዝብ እንዲያውቀው፣ ልዩነቱ ደግሞ የሚጠበው እንዲጠብ፣ የማይጠበው ደግሞ ይሄ ነው ልዩነቱ ተብሎ በደንብ መስመር ላይ መቆም ስለሚያስፈልግ ነው። እና ብዙ ጊዜ መስመር ላለመያዝ፣ በአቋም ላለመፈረጅ፣ እነዚህ ናቸው ተብሎ ደጋፊም በጊዜያዊ ደጋፊ ውስጥ ተጠልሎ ለማለፍ የሚደረጉ ፍርሃቶች ጭምር ናቸው አንዳንዶቹ በደንብ ለመቃወም ሲሞክሩ የነበሩት። አብዛኞቹን ሀሳቦች ግን የሚወሰዱ ናቸው። እንዳልከው ከአጭር እንግዲህ ማኒፌስቶ ረጅም አጭር ሊሆን ይችላል። ኦፍኮርስ ግን ሞር ወደ ዝርዝር ጉዳዮችን ተፈር ተብሎ የተገባበት ነገር አለ። እሱ ሀሳብ ለመስጠት ሰው እስከ የት ድረስ ደጋፊው ሀሳብ ሰጥቶ ቢጠናከር ይሻላል የሚለውንም ጭምር ለመውሰድ ላለመገደብም ጭምር የተደረጉ ነገሮች እንዳሉ እኔም በግሌ እሱን እገነዘባለሁ። በአጭሩ ግን መጡት ብዙዎቹ ግብአቶች፣ ግብረ መልሶች እጅግ የሚያስደስቱ ያላየናቸውን ነገሮች ጭምር የሚያሳዩ ናቸው። በዚያው በትኩረት ታይት ለሰጡት ወገኖቻችን ምስጋናም ጭምር ማቅረብ ፈልጋለሁ። ምናልባት በዚሁ ማኒፌስቶ በሚል በቀረበውና በተለያየ መልኩ ሰነድ የሚያቀርቡ ሌሎች በተለይም በማር ማዶ የሚገኙ የተለያዩ በአማራ ስም የተደራጁ ኃይሎች ወይም ደግሞ የተሰባሰቡ ኃይሎች እንደዚሁ በግልም የማኒፌስቶ ጽፈናል፣ ፕሮግራም እቅዳለን ብለው በተናጠል የሚያቀርቧቸው የተለያዩ ሰነዶች አሉ። እነሱን በተመለከተም ወደፊት እንዴት በአንድ የአማራ መዋቅር ስር አንድ ማኒፌስቶ ተዘጋጅቶ ዓለም አቀፉ ማህበረሰብም ትግሉን የአማራ ህዝብ የሚያደርገውን ትግል ምን እንደሆነ በግልጽም እንዲረዳው የሚያስችል ነው። አሁን ብዙ ሰነዶች ብዙ ማኒፌስቶዎች ስላሉ ዓለም አቀፉ ማህበረሰብም ግራ እየተጋባ እንዳለ ነው የምንረዳውና ብዙዎችም የሚጠይቁት ከዛም አንጻር ነው። ለማንኛውም ወደፊት ሂደቱን አይተን ያለውን ሁኔታ እንደምታስረዱን ተስፋ አድርጋለሁ። እንደው አሁን የአማራ ፋኖ ህዝባዊ ድርጅት ምን እያደረገ ነው? ከፖለቲካ አንጻር ያው ሰነድም እያዘጋጀ ነው። ከወታደራዊ እንቅስቃሴም እንደዚሁ በተለያዩ ወታደራዊ እንቅስቃሴዎች ውስጥ እንዳለም መረጃዎች ይደርሱናል። እስቲ ምን ላይ ነው ያለ ነው ብላችሁ ታስባላችሁ? በይህን ያህል በወታደራዊ እንቅስቃሴ ገፍተናል፣ በዚህ መልኩ ደግሞ በፖለቲካው ይህን ያህል ሄደናል ብላችሁ የምትገልጹት ነገር አለ አሁን ላይ?
ምናልባት ምንድነው መሳይ በቁጥር የሚገለጽ ነገር ባይሆንም ግን ሙሉ የተሰጠንለት ህይወታችን ነው። ሌላ እንግዲህ መቼም በ24 ሰዓት ውስጥ ምንሰራው ሌላ ተጨማሪ የህይወት የለንም። ሙሉ ይሄ ሁሉም ታጋይ ቤተሰቡን በትኖ ሙሉ ማንነቱን የሰጠበት ህይወቱን የሚያጣበት ትግል ስለሆነ በየጊዜው በየሰዓቱ የሚከናወነውን ነገር እውነት ለመናገር በታሪክ የሚዘከር ካልሆነ መቼም ባጭር የሚዲያ ቃለ ምልልስ የምንጠቀልለው አይሆንም። ባጭሩ ግን የአማራ ፋኖ ህዝባዊ ድርጅት በፖለቲካ ዘርፉ እስከ ታችኛው መዋቅር ድረስ ስልጠና እየተሰጠ የሰው ለምን እንደሚታገል የት እንደሚደርስ በምን መንገድ ትግላችን በድል ማጠናቀቅ እንደምንችል ከማህበረሰባችን ከህዝባችን ጋር እንዴት አይነት ትስስር ሊኖረን እንደሚገባ እንግዲህ ትግል ወፊት ከጠላት ጋር ነው የምንፋለመው። ባለንበት ቀጠና ደግሞ ህዝብ ነው የምናስተዳድር። ስለዚህ አስተዳደርነትንም ታጋይነትንም ነው የያዝነው ማለት ነው። በዚህ ሰዓት ቤት አስታርቆ አዋህዶ ህዝብን ችግሩን እየፈቱ ብዙ ጥያቄ አለ ያን እያስተካከሉ የማህበረሰቡን ስቴት በጠበቀ መልኩ በተለይ በደንብ እየተጠቀምንበት ያለው የሀገር ሽምግልና ነው። ይሄም እንዳንድ ዘርፍ ሆኖ ብዙ ችግሮችን ግጭቶችን በመፍታት በማስወገድ የማህበረሰቡን ስቴት በሚገባ በማዳበርና ነገ ለሀገር በመምራት ሂደት ውስጥም እሴት የሚሆኑ ነገሮችን እያዳበርን ነው የምንገኘው። በተመሳሳይ ወታደራዊ ዘርፉ ስልጠናዎች እየተሰጡ በየጊዜው ታያላችሁ ምርቃትም ምንም እየሆነ በየጊዜው ዘመቻዎች እየተደረጉ በተለይ ደግሞ እንደዚህ ለታትን ጊዜውን የጠላትን አስተላለፍ የጀግኖቻችን መስዋዕትነት በመዘከር ሂደትም አዳዲስ ዘመቻዎች እየታወጁ ሰፊ እንቅስቃሴ እያደረግን ነው የምንገኘው። ከዚህ በተመሳሳይ ከአማራ ፋኖ ድርጅት ውጭ ካሉ አደረጃጀቶችና ታጋይ ወንድሞቻችን ጋር አንድነት ሊመጣ የሚችልበትን መንገድ ኮሚቴ ሁሉ ተዋቅሮ እንግዲህ ረጅም ስራ እየሰራ ይገኛል ማለት ነው። ስለዚህ አንደኛ ትግሉ በአንድ አማራዊ ቋት እንዲጠቃለል ከማድረግ ሂደት፣ ሁለተኛ ወታደራዊ ዘርፉ የየዕለት ተግባሩን ለወትሮ ዝግጁ ሆኖ ወታደራዊ ግዳጁ እንዲወጣ፣ በተመሳሳይ ደግሞ አዳዲስ ሰልጣኞች ጭምር እየመጡ እየሰለጠኑ ትግሉን እንዲቀላቀሉ በማድረግ ረገድ የፖለቲካ ንቃት ያለው በሀሳብ በእውቀት በጥበብ መምራት የሚችል ኃይል ከማፍራት ረገድም ከፍተኛ የሆነ ስራ ነው የሚሰራው። በተመሳሳይ የነገርኩህ የህዝባዊ አስተዳደር በዚህ በጦርነቱ ከሚከሰቱ ቀውሶች አንጻር ሰብአዊ ድጋፎችን በማፈላለግ አንዳንድ እገዛዎችን በማድረግ በተለይ በተጎዱ በልዩ ሁኔታ በተጎዱ ቀጠናዎችም የማህበረሰብ ክፍል ላይ እገዛዎችን እርዳታዎችን በማፈላለግ በማገዝ ረገድም ሰፋፊ ስራዎች እየሰራን ነው የምንገኘው። መሳይ እንግዲህ አርበኛ ኢያሱ አሁን ካነሳው በተለይም አንድነትን በተመለከተ ነው። የብዙ የትግሉ ደጋፊዎች የምንጊዜም ጥያቄ ነው፣ የማያቋርጥ ጥያቄ አለ። መቼ ነው በዚህ በግራ በቀኝ ያሉት የፋኖ አደረጃጀቶች በአንድነት ሆነው ትግሉን መርተው የአማራን ህዝብ ስቃይ የአማራን ህዝብ ጣር በቶሎ እንዲቋጭና እንዲያጥር የሚያደርጉት የሚለው በሰፊው የሚነሳ ነው። አንገብጋቢውም ጉዳይ የናንተው አንድነት ነው። አንድነቱ ከምንም ጊዜም በላይ የአብይን አገዛዝ ፍርክስክሱን ሊያወጣው እንደሚችል ከድሮንም በላይ ይሄ የአንድነቱ ጉዳይ ትልቅ መሳሪያ እንደሚሆን ነው ሰው ተስፋ አድርጎ እየጠበቀ ያለው። እስቲ እዚህ ላይ ምን እያደረጋችሁ ነው ያላችሁት? አዎ የተለያዩ ጥረቶች አልተሳኩም። እስካሁን የነበሩት ነገሮች ብዙ ነገሮች በግራ በቀኝም ሲባል ነበረ። ነገር ግን በእናንተ በኩል አሁንም አንድነቱ እንዲመጣ ምን ያደረጋችሁት ጥረት አለ? ምንስ ጠብቅ? ከዚህ አንጻር እውነት ለመናገር መሳይ ያላደረግነው ጥረት የለም። አንድነቱ እንዲመጣ ያልተደረገ ያልተሞከረ ነገር የለም እና የሚሻለው ቢሆን የሚጠቅመው ነገር ይሄን እንደው በጣም እንትኑኝ ነው የምመልሰው። እውነት ለመናገር እጅግ አንዳንዱ ስሜታዊ ሁሉ የሚያደርግ ነው። ለምን መሰለህ? ትግሉን በጉጉት የሚጠብቀው ኃይል ብዙ ነው። ትግሉን በጉጉት የሚጠብቀው ህዝባችን ብዙ ነው። ስለዚህ ያን ከማስቀደም ይልቅ አንዳንድ ጊዜ እንደው ቅድም እንዳልኳቸው ረብ የለሽ ነገሮች ይነሳሉ በትግሉ ውስጥ። ይሄ አስቸጋሪ ኤሌመንት ስለሆነ የሚሻለው ትግሉን የሚደግፍም አንድነቱ የሚፈልግም አካል ማን ላይ ጥፋት እንዳለ ለይቶ ጫና ማድረግ። በቃ እዚህ በኋላ መፍትሄ ሊሆን የሚችለው ይሄንን ነው። ካልሆነ ደግሞ ቅድም እንዳልኩ ለምን አንድነቱ አልመጣም የሚለውን በአፋድ በኩል ያለ አካልና በካፋድ ውጭ ያለው አካል በግልጽ በህዝብ ፊት ውይይት፣ ክርክር፣ ሙግት ማድረግ ያስፈልጋል። አንዳንዶቹ ለአንድነቱ ብዙም ጥለው የሚሰጡት ነገሮች ይሄ የውስን ግለሰቦች ወይም ቡድኖች ፍላጎት ሊሆን ይችላል። ስለዚህ የአሁኑ የአማራ ትግል ሴራ መሸከም አይችልም። ተንኮል በእውነት በቅንነት በመርህ በተቋም መግባባት ያስፈልጋል። አንዳንድ ጊዜ የሄሮድስ ፖለቲካ ነው የሚንጸባረቀው እንደዚህ አይነት አንድነት የማይፈልጉ ሰዎች። ስለዚህ ምንድነው እዚህ ላይ የሚሻለው መሳይ አንድነቱ ላይ ግልጽ የሆነ ህዝብ የሚያውቀው ፊት ለፊት ይሄ ነው ጥያቄያችን ተብሎ መቅረብ አለበት። ከዚህ በኋላ እንደ አማራ ፋኖ ህዝባዊ ድርጅት ከታች እስከ ላይ በግልም ጭምር አመራሩ አንዳንድ ጊዜ በግልም ጭምር እየተገናኘ ምን ብናደርግ ይሻላል የሚለውን በሰፊው እንተምራለበታል፣ ተነጋግረንበታል፣ ተወያይተንበታል፣ አቅጣጫም ጭምር ተቀምጧል። ስለዚህ በቀዳሚ ነገር የሚሆነው ከአማራ ፋኖ ህዝባዊ ድርጅት ውጭ ያሉ አደረጃጀቶች አንድ ተቋም መስርተው ግልጽ ውይይት ማድረግ ነው የሚያስፈልገው። ይሄን ምንናግዝ ለዚያ ሁሉ ተቋም እንዲመሰረት ለማገዝ ሁሉ ጥረት ሲደረግ ታያለ። አንዳንድ ትንኮሳዎች ከትንኮሳም ጭምር ያለፉ ግን ደስ የማይሉ ነገሮች አሉ። የአማራ ፋኖ ህዝባዊ ድርጅት ፈርሶ ነው እንትን ማድረግ የምንፈልገው ገሌ ግለሰብና እንፈልጋለን ገሌ አንፈልግም የሚባል
እውነት ለመናገር በአማራ በትግል ለህልውና ለመታገል ማንም ፈቃጅ፣ ማንም ከልካይ፣ ማንም ነሽ፣ ማንም ሰጭ የለም። ይሄ መወሰድ አለበት። በዚህ በኩል የአማራ ፋኖ ህዝባዊ ድርጅት ሊወቀስ ሁሉ የሚገባው እንደውም ታጋዮቹን ለፕሮፓጋንዳም ለሌላም ለህይወት ጉዳትም ጭምር እስኪደርሱ ድረስ ከፍተኛ የሆነ ለዘብተኝነት፣ ቸልተኝነት አሳይቷል። እርግጥ ትግሉን በመጠበቅ ረገድ ብዙ አስተዋጽኦ ሊኖረው ይችላል። አንዳንድ ጊዜ ደግሞ ከልክ ያለፉ ከመረን ያለፉ ባልታወቀ መንፈስና ኃይል የሚዘወሩ የአማራን ትግል ድርጅት እንዳይኖረው ተቋም እንዳይኖረው የሚያደርጉ ቀደም ለመጥቀስ እንደሞከርኩት እንግዲህ እንደምናውቀው በመጽሐፍ ሄሮድስ ነው ሕፃን ልጅ ንጉስ ሲወለድ ንጉስ ነው ሲባል እንትኑ የሰጋው። እንደዚህ አይነት ጓጉል ሰቀቀንና ስጋቶች አሉ ከአማራ የህልውና ትግል አንጻር የማይገናኙ። ይሄ እኔ አንድነቱ ካልመጣበት አንዱ ምክንያት ይሄ ነው። የራስና የቡድን ድብቅ ፍላጎት ነው። በአፋድ በኩል እንደዚህ አይነት ፍላጎቶች የሉም። በዚህ እርግጠኛ ነኝ። መነጋገር መወያየትም እንችላለን በግልጽ። ከዚህ ውጭ ያሉ ወንድሞቻችን ግን እንደዚህ አይነት ፍላጎት ያለባቸውን ግለሰቦች አርመው ምናከብራቸው አርበኞች በዚህ ደረጃ መምጣት አለባቸው የሚለውን ነው ማስገንዘብ የምወደው። ትግሉንም ደጋግመን ለራሳችንም የህልውና ትግል መሆኑ ከትግል በፊት የነበረውን ክስተት አሁን የተወሰነ እያዘናጋ ያለ የሚመስለኝ መሳይ ስርዓቱ በመንኮታኮት በመሸነፍ ውስጥ ስለሆነ በአማራ በተለይ ከአማራ ክልል ውጭ ያሉት ያው ሰሞኑን የተስተዋለ ነገር አለ። በአዲስ አበባ በሌላውም የቀነሰ የሚመስል ነገር አለ። ያደፈጠው የስርዓቱ ተንኮል አማራን የማጥፋት ኢትዮጵያን የመበተን ዓላማ ለጊዜውም ቢሆን የተደበቀ ይመስላል። ያ የወጣንለትን ዓላማ አንዳንዶቹ እንዲዘነጉት አድርጓል። አሸንፎ ምንም አድርጎ በሆነ መንገድ ትግሉን ጠልፎም ቢሆን ስልጣን መያዝ የሚፈልጉ ግለሰቦች እንዳሉ አስተውሉ። ይሄ ትክክል አይደለም። አይደለም እኛ በዚህ በትግል ውስጥ ከስርዓቱ ጋር የተነካካ ነው ቀርቶ አብይ አህመድ አሁን እያሸረገዱ ያሉት የአማራ ተወላጅ ካቢኔዎች ጭምር የአማራ ትግል በድል ካልተጠናቀቀ በቀር በህይወት አይቀጥም። ይህንን ነው መገንዘብ የሚያስፈልገው። የህልውና ትግል ማለት ህልውና ሀለወ ኖረ ከሚል ግስ የተገኘ መኖር የመኖር ጉዳይ ነው። ትጠፋለህ ማለት ነው። የሚጠፋ ይሄን ያህል አይጨቃጨቅም እውነት ለመናገር እና አንዳንድ ጊዜ በሚዲያው የሚነሳው የሆነ ግለሰብ ቡድንም የሚያንጸባርቀውን ነገር ስታይ ሪሊ ሊጠፋ የታቀረበት ህዝብ እንደዚህ ነው ወይ የሚታገለው ብለህ እንድትጠይቁሉ ያስገድዳል ማለት ነው። አሁን ማንም ይምራው ምንም ስም ይኑራው ምንም ስም አማራን የሚያተርፈውን የትኛውንም ተቋም ደግፈ እንኳን ትሄዳለህ። እኛ የአማራ ፋኖ ህዝባዊ ድርጅት እኮ በመሰረታዊ ሂደቶች ውስጥ ጠንካራና የሰላ ትችት ካቀረቡት ግለሰቦች ውስጥ እኔ አንደኛው ነኝ። ሰከን ብለን እንየው፣ ቆይ ተረጋጉ ምናምን ሲባል በወቅቱ አይ ድርጅት ያስፈልጋል መሆናችሁ ነው ብለው ሲወቅሱን ሲተቹን የነበሩ ወንድሞቻችን በኋላ ባልታወቀ ምክንያት ወይም ቅድም እንዳልኩት የተራ ኢጎና የመሪነት ፍላጎት ካልሆነ በቀር እዚህ ግባ በማይባል ምክንያት ይሄን ያክል ድርጅት ለማፍረስ በድርጅት ውስጥ ያሉ ታጋዮችን በስብናቸውን እንደው በሚያሳዝን ሁኔታችን ልዩነት እኮ ሊኖር ይችላል መሰለኝ እንደዚህ አይንጸባረቅ ያ የተሄደበት እንትን ነው። አሁንም ቁርሾ እየሆነ ያለው ያ ደግሞ ፍላጎት አለው። ሚዲያ ላይ ሲጠዛጠል ሲሰዳደብ የሚለውን ስክሪንሹት አድርጎ ወስዶ አመል የሚከፈለው አካል አለ። ይሄ ነው ትግሉን ወደኋላ እየጎተተ ያለው። እኔ ለአማራ ህዝብም ለአማራ ትግል ደጋፊ ማስተላለፍ እንፈልገው ማለት እንደዚህ አይነት ሌላውን የማኮሰስ ራስ የመንገስ መንገዶች መቆም አለባቸው። ይሄ ትግል የመኖር ያለመኖር ጉዳይ ነው። እንደው አርበኛ ኢያሱ ሁለታችሁም በኩል ፍላጎቱ እንዳለ በተለያየ መልኩ ማየት ይቻላል። ያው የሚጎትት አንዳንድ ጉዳዮች ወዲና ወዲያ እየተመላለሱ ቢያስቸግሩም ግን አንድነቱ ላይ ሁለቱም ወገኖች ያምናሉ። ከአንድነት ውጪ ይሄ ትግል በተፈለገው ፍጥነትና መስዋዕትነትን በቀነሰ መልኩ ለማከናወን እንደማይቻል በመርህ ደረጃ ማለት ይቻላል። ተስማማላችሁ፣ ተግባብታችኋል። እንግዲህ ምን አይነት ጥላ እንደሆነ በሁለታችሁ መሀል የተፈጠረው እሱን መርምሮ መፍትሄ መፈለግ ይገባል። ከዛ አንጻር እንግዲህ የምትሄዱበት ርቀት ምን ያህል ነው? በእነሱም በኩል ያለውንም እየተከታተልነው ነው። ነገር ግን አሁንም ከትግሉ ጀርባ ሆኖ የሚደግፈውን አብዛኛውን ሰው የልብ ትርታንም በመከታተል የማቀርበው አስተያየት ነው፣ ሀሳብም ጭምር ነው። በጥያቄም ሊታይ ከተቻለ ምላሽ ሊኖረው ይገባል። ምንም ይሁን ምን ከእንደዚህ አይነቱ ስሜት ወጥታችሁ ትግሉን አስቀድማችሁ ከምንም በላይ የአማራን ህዝብ ህልውና የኢትዮጵያን ህዝብ ህልውና አስቀድሞ ወደ መፍትሄው መምጣት የግድ ነው። ለዚህ ምንም አይነት ሌላ ምክንያት ሊቀርብ አይችልምና ይህንን መሰረት ያደረገ የእናንተም እርምጃ ይጠበቃል። ከዚህ አንጻር ወደፊት ብዙ ነገር እንደምታደርጉ በጋራ እጠብቃለሁ። ምናልባት የምጨምርበት ካለ አርበኛ ኢያሱ። አይ መሳይ እዚህ ላይ ፎልስ ባላንስ እንዳይሆን አንዳንድ ጊዜ ስጋት አለኝ። ለምን መሰለህ? በግልጽ እኮ የአማራ ፋኖ ህዝባዊ ድርጅት የሚባል የለም ብለው የሚመጡ አካላት ጋር እንዴት ነው አንድ ምትሆነው? በአንተ ሚዲያም ይሄን ስለሰማሁት ነው። ባይዞ ይሄን መቀበል ያስፈልጋል እኮ። እኔ እኮ የአማራ ፋኖ ህዝባዊ ድርጅትን መኖሩን ለመቀበል ምን መሆን ነው የሚጠበቅበትሽ?
ምን ማድረግ ነው የሚጠበቅበት? የአማራ ፋኖ ህዝባዊ ድርጅት የሚባል የለም ብለው የአንድነት ውስጥ ደግሞ እንፈልጋለን የሚል ፓራዶክስ ይሄ ቀልድ ነው ሊሆን የሚችል። አንዳንድ ላይ ደፈር ብለን መናገር አለብን መሳይ፣ ማስታመም ሁሉ የለብንም። እንደ ጋዜጠኛም ሁለቱን እንድትሞግዱ ጭምር ነው ይፈልጋሉ እያልኩ ነው። ለምሳሌ ለምን አንዳልሆናችሁ ምን ለብቻ ሚስተር ኤክስን ለብቻ እንድጠይቅ አልፈልግም። በአማራ ፋኖ ህዝባዊ ድርጅት እያሱ ከቀረበ ወይ ሌላ ኮርኔል ፈንታውን ወይ ደግሞ አርበኛ እስክንድር ሌላ ሰው ከቀረበ በአማራ ፋኖ ህዝባዊ ድርጅት ውጭ አለን ከሚሉ አካላት ውስጥ አቅርበህ ማሟገት ያንተ የጋዜጠኛው ፈንታ ነው ሊሆን የሚችለው። ምናልባት ይሄንንም እዛው ተነጋግራችሁ ሚዲያ ላይ ወጥቶ እንዲህ አይነቱን ሙግት ማድረግ የሚኖረው አዎንታዊ አስተዋጽኦ እንዳለ ችግር ለመፍታት ትልቅ ሚና እንዳለውም እረዳለሁ። ከዛም ባሻገር ደግሞ አሉታዊ ነገሮችም አሉ። ከዛ በፊት እዛው ቤታችሁን ዘግታችሁ መነጋገር የሚገባችሁ መሬት ላይ ያላችሁት እናንተ ናችሁ። እዛው ተግባብታችሁ ተነጋግራችሁ በኋላ ላይም ያንን አንድነታችሁን የምታበስሩበት ሁኔታ ሲመጣ የበለጠ ውጤታማ ይሆናል። ሚዲያ ላይ የወጡ በግራ በቀኝ የስሜትን የሚገለጽበት ሁኔታ እስካሁን እንዳየነው ከአዎንታዊ አስተዋጽኦ ይልቅ አሉታዊው እየጎላ የመጣ ይመስለኛል። ምክንያቱም በቅድሚያ ለትግሉ አንድ ዓላማ ኖሯችሁ አንድ መጨረሻ ግብ ኖሯችሁ ነገር ግን በእንጭፍጫፊና በተወሰኑ አላስፈላጊ ነገሮች ልዩነታችሁን እያሰፋችሁ መምጣታችሁን እዛው በር ዘግታችሁ መነጋገር ያለባችሁ ይመስለኛል። ለማንኛውም እንዲህ አይነቱን ነገር በቅን ልቦና ከሁለቱም ወገን ስለ አንድነቱ በደንብ መወያየት እንፈልጋለን፣ አንድነቱን አስቀድመን ለጋራ ዓላማ ልዩነታችንን አጥብበን እንመጣለን የሚሉ ከሆነ በግራ በቀኝም እኛ መድረኩን እናመቻቻለን። እንደዚህ አይነት ሁኔታ ግን አንዱ አንዱን በተለያየ መንገድ እየገለጸ ሚዲያ ላይ ምናልባትም ለሶስተኛ ወገን ለአገዛዙ የፕሮፓጋንዳ ፍጆታ የሚሆኑ የተለያዩ ነገሮች እየተከሰቱ ስላሉም እሱን ጥንቃቄ ማድረግ እንደሚገባ በግሌ አምናለሁ። ለማንኛውም አንድነታችሁ እንዲመጣ እዛው በር ዘግታችሁ ምሰሩ ስራ የበለጠ ጠንካራና ዘላቂ ያደርጓል ብዬ ስለማምንም ነው። አርበኛ ኢያሱ ትክክል ነው መሳይ፣ ሐሳብን ወስዳለሁ። ግን ምኑ መሰለ ይሄ በዲያስፖራው በኩል ያለው በሚዲያ ያለው ነገር ካልተገራ እንዴት ለምሳሌ እኔም ብቻ ቻሌንጅ ስላደረከኝ የሚመጣ ነገር የለም። የአጠቃላይ መሬት ላይ ያለው ታጋይ ከዚህ በፊት እኔ በተለይ በፋሲል ጋር በነበረን ውይይት ደጋግሜ ያነሳለሁ። አንድ ነው የአማራ ታጋይ፣ አንድ ስነ ልቦና ያለው አንድ ህዝብ በአንድ ትምህርት ቤት በአንድ ተቋም ውስጥ የሰራ በሚሊተሪ አደረጃጀትም በሌላው በፖለቲካ ህይወትም በንግድም በምንም የተሳሰረ በጋብቻም በደብም በዝምድናም የተሳሰረ ታጋይ ነው ያለው። ስለዚህ አንድ መሆን ሳይሆን ከታች ወደ እየተሰራ ስለሆነ በዚህ መንገድ ነው የሚሰራው የሚለውን ነው ማምነው። ሳንጸባርቅ የሚኖር እሱን ነበር። አሁን ግን እየተደረገ ያለው ትግሉ ውስጥ ትግሉን መጥለፍ የሚፈልግ አካል ነው አንድነቱ እየጎተተ ያለው። በቃ በግልጽ ይሄን ነው መነጋገር ያለብን። እኔ እኮ አበበ ከበደ ብሎ መናገር ስለማልፈልግ ነው፣ አሁን ስመጣ ስለማልፈልግ ነው ይሄንን ማለት። ስለዚህ ይሄኛው ሞር የሚዲያ አሁን ደጋፊን እኮ እያየ ነው በሚዲያ የሚደረገው። ሚዲያ ሊኖረው የሚገባው አቋም ለምሳሌ ወይ ከአማራ ኮዝ አንጻር ቁሞ እኔንም ሌላውንም መሞገት ነው፣ አፋሕድንም ሌላውንም አደረጃጀት መሞገት ነው። ወይ ደግሞ ደጋፊ ከሆነ የአፋር ደጋፊ ከሆነ ወይ ሌላው ደጋፊ ከሆነ ሌላውን የማያንቋሽሽ ነገር ነው መናገር ያለብን። ያንዳንድ ጊዜ እኮ ባይዘ ጠላቶቻችን ራሱ በዚህ ያልክ ደፍረው የማይናገሩት ፕሮፓጋንዳ እኮ ነው ወገንን በሚሉ ሚዲያዎች የሚሰራው። ይሄ ባለበት ሁኔታ እንዴት ነው አንድነት ሊመጣ የሚችል? አሁን በርዘግቶ ምናምን ስለሞከር ነው ስለሄድንበት ነው ሂደንበት ኑ ወንድሞቻችን እንነጋገር ስትል ሚዲያ ላይ የሚናገረው ሌላ ነው፣ ሂደት ታገኘው የሚናገረው ነገር ሌላ ነው። ከከበደ ጋር አልሰራም ካለሙ ጋር አልሰራም ይላል። የድል ማህበር እኮ አይደለም ይሄ የአማራ ጉዳይ እኮ ነው። እና ደግሞ ማን ነው አሁን ለአማራነት ለመታገል ላይሰንስ የሚሰጠው ማን ነው? እኔ ጎንደር ተወልጄ ጎንደር ካደግኩት ከኢያሱ በላይ ማን ነው ለአማራነት ሊያስረዳኝ የሚችለው? ወልቦ ከተወለደውም ማን ነው ስለ አማራነት የሚያስረዳው? ሸዋ የተወለደውም ጎጃም የተወለደው ማን ነው? የአማራ ብሔርተኛ የሆነው ማን ነው ያልሆነው? ለዚህ ነው አሁን ቅድም ከማኒፌስቶ አንጻር ጭምር ያነሳውልህ ወይ በሰነድ በግልጽ ተጽፎ ይሄ ነው የኛ ኮዝ መዳረሻችን ይሄ ነው አላማችን ይሄ ነው። ስለዚህ እናንተ ይሄ ስለሆናችሁ ልዩነቱ ይሄ ነው የማይባልን የግል ኢጎና የቡድን ስውር ፍላጎት እንዴት አስተናግዶ አንድ መሆን ይቻላል? መሰለኝ እንደነዚህ አይነት ጉዳዮችን ምኞት ብቻ ሳይሆን በተለይ እኔ እንደ ግለሰብ እንደ ጋዜጠኛ አንተን ብቻ ሳይሆን አብዛኛው የትግሉ ደጋፊ ምኞት ብቻ ሳይሆን ቀርቦ ቻሌንጅ ማድረግ አለበት። ኢያሱ አርበኛ ኢያሱ ነው ችግር ያለበት ከተባለ አርበኛ ኢያሱ ይሄ ተብሎ ሊነገረው በግልጽ ይገባል። አደረጃጀቱ እኮ አደረጃጀቱ መተቸት አለበት። ያ ካልሆነና በግልጽ በእውነት በቅንነት በመርህ መነጋገር ካልተቻለ ግን እንደነዚህ አይነት ነገሮች እንደውም እስካሁን ትግሉ የቆመው ልንገርህ እውነቱን ንገረኝ ካልክ በአማራ ፋኖ ህዝባዊ ድርጅት አስተዋይነት ነው። በአማራ ፋኖ ህዝባዊ ድርጅት ውስጥ ባሉ አመራሮች አርቆ በማሰብ ብዙውን የስብና ግድያ ብዙውን የዘመቻ በመቻል በመታገስ ጭምር ነው። እንደነዚህ አይነት ነገሮች በግልጽ ያለመርህ ዥዋዥ የመጫወት አያስፈልግም። በአማራ ጉዳይ
ይሄ ትግል ታሪካዊ ዳና ያለብን ሁላችን አሁን ሚዲያ ስላለ ብቻ የሆነ ላይክና ሼር ስለሚገኝ ብቻ የአማራን የህልውና ጉዳይ ከጠላት ከአብይ አህመድ በላይ መጉዳት የሚያስፈልግ አይመስለኝም። ትክክል ሁሉ አይደለም። ግን ምንድነው አሁን አንድ ያላመጣው ነገር ምንድነው ብሎ እያንዳንዱ መሪ ነኝ የሚል አካል ለምንድነው ራሱን የማይጠይቅ? ከዚህ አንፃር ይሄን መልእክት ለወዳጅ ደጋፊም ለትግሉ ባለቤትም ጭምር ለራሳቸው ለግለሰቦቹም ጭምር ማስተላለፍ ፈልጋለሁ። ከዚህ ውጭ ያለው ግን እውነት ለመናገር በቅንነት ትግሉን የሚመለከተው ትግሉ ውስጥ ገብቶ ብዙ አስተዋጽኦ ማድረግ የሚፈልገው አካል ግን በሚገባው ልክ ዌልካሚንግ ኢንቫይሮንመንት ባለመፈጠሩ እኔም ጭምር ይቅርታ መጠየቅ ነው የምፈልገው። እዚህ በላይ ማድረግ የምንችለው ምንም ነገር ባይኖርም እንኳን ግን ይሄን አለማድረግ በቃ በሌላ ጥበብም ቢሆን ይሄን አንድነት አለማምጣት ያበበ ከበደ ብቻ ሳይሆን የሁላችንም ተጠያቂነት ነው። ሞር ስፔሲፊክ እናድርገው ከተባለ ግን ግልጽ ውይይት መደረግ አለበት። ያልኩ የሚቦካው እኮ ስለምናውቀው ነው። አሁን በግልጽ ሚዲያው ላይ የሚነታረከውን ነገር ስለምናየው ራስን ሀሳቡን አውጥቶ የሀሳቡ ባለቤቶች በዚህ ጉዳይ ብለው ከየት የአማራ ፋኖ ዘወ ድርጅት አርበኛ እስክንድር ከሆነ እሱ መውጣት ይችላል። የአማራ ፋኖ ዘወ ድርጅት ውጭ ያሉት መሪያቸው ማለት ነው ይውጣ። ወይም ደግሞ ኮሚቴ የሚቋቋም ከሆነ ኮሚቴ ተቋቁሞ ከመሬትም ከውጭም ያለውን ነገር በሚገባ ማረምና ማስተካከል ያስፈልጋል። የራስ ህዝብ ላይ የራስ ታጋይ ላይ የራስ ወንድም ላይ ፕሮፓጋንዳ አይሰራም። ፕሮፓጋንዳ ጠላት ብለህ ከፈረጅከው አካል ጋር ብቻ ነው የሚሰራው። አንዳንድ ጊዜ በሚዲያው የሚሰሩትን ነገሮች በተለይ ከአማራ ፋኖ ዘወ ድርጅት ምስረታ በኋላ እውነት ለመናገር ጠላት ያለው ሁሉ አያስመስሉትም እና ይሄ ነገር እጅግ አሳዛኝም ትግሉን የሚጎዳም ስለሆነ በጊዜው መናገር ስላለብን እኔ ብዙዎቹ ነገሮች በድፍረት መናገር የምወደው ያ የሚጎዳኝ ፐርሰናል እኔን ከሆነና ትግሉን የሚያስተካክለው ከሆነ ያን ማድረግ ተገቢ ስለሚሆን ነው። ለነገር ሰው የፖለቲካ ህይወቱን ለማቆየት ሲባል ብቻ ብዙ ነገር ለዘብተኛ ሆኖ አቃፊ መስሎ ምናምን ማለፍም ትክክል አይደለም። ይሄን እንዳፋድም እናርመው የሚገባ እንትን እንደሆነ በዚያው ማስተላለፍ ፈልጋለሁ። እንግዲህ በእኛ እያሱ ይህን በተመለከተ በፊትም የእኛ አቋም እንደ ሚዲያ በተቻለ አቅም በተቻለ መጠን ሁለቱም ከግራ ከቀኝም ያሉት ተቀራርበው ቢያንስ ልዩነታቸውን ፈተው በአንድ መዋቅር ስር ካልሆነም ግን ትግሉ በሚፋጠንበትና የጋራ ጠላት ወይም ደግሞ የጋራ የኢትዮጵያንም ህዝብ የአማራን ህዝብ መከራ ውስጥ የከተተውን ስርዓት እዛ ላይ ጡንቻንም አቅምንም ጊዜንም በዛ ትግል ላይ ማሳለፍ ወይም ደግሞ ማዋል ላይ ተስማምቶ ተከባብሮ መዝለቁ ላይ እንዲህ አይነቱ ነገር እንዲመጣም ነው የምንመኘው። ከዚህ አንጻር የምንችለውን ሁሉ ወደፊትም የምናደርግ እንደሚሆን በዚህ አጋጣሚ ገልጻለሁ። በፊትም ተመሳሳይ አቋም ላይ ሆነን ነበረ ስንሰራ የነበረው። ለማንኛውም አሁንም አልረፈደም፣ ብዙ ነገር ይጠበቅባቸዋል። ያለውን ችግር ፈታችሁ ወደ አንድነት እንደሚመጡ ተስፋ አደርጋለሁ። አሁን ሰሞኑንም የአማራ ፋኖ በተለያየ አደረጃጀት ውስጥ ያሉት በጋራ አንድ ዘመቻ ከፍተዋል። ዘመቻ ለአንድነት በሚል የእናንተ አቋም ከዚህ አንጻር ምንድን ነው? አንድም ወደ አንድነቱ የሚያመጣው አንድም መቀራረብን የሚያመጣው በእንደዚህ አይነት የዘመቻ ጥሪዎች ላይ አዎንታዊ ምላሽ በመስጠት ተሳታፊ በመሆን እንዲህ አይነቱ ነገር የበለጠ ግንኙነትን የሚያጠብቅ ልዩነትን እያጠበበ የሚመጣ ነውና ከዚህ አንጻር የእናንተ አቋም ምንድን ነው? ሰሞኑን በሰፊው ዘመቻው እየተካሄደ ነው፣ የዘመቻ ለአንድነት። አመሰግናለሁ። እንግዲህ የዘመቻ በየጊዜው በተለያየ ሁኔታ የተለያዩ ጉዳዮችን እያስመለከተ ማድረግ የተለመደ ነገር ነው። ትክክል ነው፣ ጥሩ ነው፣ ጠቃሚ ነው። በዚህ አይነት የታጋዩን ስነልቦና በአዳዲስ ወኔዎች እየቀሰቀሱ ማታገል ተገቢ ነው። ምናልባት እኛ ዘመቻ ኮሎኔል ታደሰ አሁንም በትናንትናው ዕለት በዕለቱም ጭምር በተለያዩ አቅጣጫዎች ዘመቻ ሜጀር ጀነራል ውባንታ ባተን አስበናል። አጋጣሚ የተገጣጠመ ነበር። ዘመቻው በሜጀር ጀነራል ውባንታ ባተ ስም ተደርጓል ማለት ነው፣ እንደ አማራ ፋኖ ዘወ ድርጅት እንደ ጎንደር ጠቅላይ ግዛት ህዝብ። ከዚህ ባለፈ ግን ዘመቻ አንድነት የሚለው ስያሜው ስፔሻሊ ስያሜው ላይ አንድነት ከአፋድ ውጭ አንድ ያልሆኑት አንድ ለመምጣት ከዚህ በፊት በወታደራዊ ዘመቻን ጀምረው የሚደረግ ተብሎ ከተደረገም መልካም ነው። ምናልባት እንደ አማራዊ አንድነት ከሆነ ግን አራት አደረጃጀቶች ነው ዘመቻውን እንዳደረጉ እየሰማን ያለ ነው። ለአማራ ፋኖ ዘወ ድርጅትም ጥሪ ለማቅረብ አንድ ተጨማሪ ስልክ ነው መደወል የሚጠበቅባቸው። ምክንያቱም አራቱም በአንድ መዋቅር ስር ስላልሆኑ አራቱ ተገናኝተው ተወያይተው ምናምን ካደረጉ የአማራ ፋኖ ዘወ ድርጅት ጋር ለማድረግ ደግሞ ወይ አርበኛ ኮሎኔል ታደሰ ጋር ወይ አርበኛ መከታው ጋር መደወል ነው የሚያስፈልገው፣ ወይ ዘመቻው ወይ ወታደር አዛዡ ጋር ማለት ነው። እንደዚህ አይነት መረጃዎች እንዳሉ አላውቅም። ምንም ሆነ ምን ግን ዘመቻ መደረጉ ከየትኛው አንድነት ጋር እንደሆነ ግልጽነት ቢጎለውም በእኔ በኩል ዘመቻ መደረጉ ጠላትን በዚህ መንገድ እንትን ማድረግና ሞር ደግሞ ተቋማዊ አንድነትም ጭምር ተፈጥሮ እንዲመጣ መደረጉ ጥሩ ነው፣ የሚያስመሰግንም ጭምር ነው። ከአማራ ፋኖ ዘወ ድርጅት ጋር ተያይዞ ወደ ጎን የሚደረጉ ዘመቻዎች ግን እግረ መንገዱን ልክ አይደሉም። አሁን ከስያሜው ጋር ስለሚጣረስ ከወንድም ጋር ከአማራ ፋኖ ዘወ ድርጅት ጋር ካሉ አካላት ጋር ተኩስ እየተደረገ ዘመቻ አንድነት ቢባል በስም ብቻ ትርጉም ስለማይኖረው ይሄ ወንድሞቻችን እንዲወስዱት ፈልጋለሁ። በጠላት ላይ የተደረገው ማንኛውም አይነት ዘመቻ ግን የትኛውም አይነት ስያሜ ይኖረው የሚያስመሰግን ነው። ይሄን በማድረጋቸው እኔ ደስተኛ ነኝ እውነት ለመናገር።
እንግዲህ አርበኛ ኢያሱ በሌሎች ጉዳዮችም በአጠቃላይ ቀጠናዊም ክልላዊም ብዙ ነገሮች እየተከሰቱ ነው። ፋኖ እንደ ፋኖ አንድ ሆኖ እንዲመጣ አንድም ያስፈልገው ሌሎች ኃይሎችም ያው ያላቸው የራሳቸውን የፖለቲካ ግብ ይዘው በውጊያም ሆነ በተለያዩ መንገዶች የኢትዮጵያን የፖለቲካ ሁኔታ ነገ ከነገ ወዲያ ሊቀይሩ በሚችሉበት የትግል እንቅስቃሴ ውስጥ ነው ያሉት። ከዚህ አንጻር የአማራ ፋኖ ህዝባዊ ድርጅት ምንድን ነው የሚያስበው? ለምሳሌ የትግራይ ወቅታዊ ሁኔታ አለ። ብዙ ፖለቲካዊ ለውጦች እያየን ነው። የኦሮሞ ነጻነት ሰራዊትም እንደዚሁ በአገዛዙ ላይ ብርቱ ክንዱን እያሳረፈ ነው። እስከ አዲስ አበባ አቅራቢያ ያሉ መንደሮች ድረስ እየመጣ የስርዓቱን የኢኮኖሚና የፖለቲካ መዋቅሮችን እያጠቃ ይገኛል። ሌሎች እንደዚሁም ከኤርትራ ጋርም በተያያዘ ምንድን ነው የአማራ ፋኖ ህዝባዊ ድርጅት እንደነዚህ አይነት ቀጠናዊ ጂኦፖለቲካዊንም ጨምሮ ምስራቅ አፍሪካ ላይ ያለውንም አጠቃላይ ለውጥ እየተከታተለ ያለው? ምናልባት ይህንንም አርዝሞ ማሰብ ያስፈልጋል። ብዙ ነገሮች እየሆኑ ነውና ከዚህ አንጻር እንደው አሁን ላይ መግለጽ የሚቻል ነገር አለ በእናንተ በኩል? እየተከታተልነው ነው በሰከነ መንገድ መሳይ። ግን ምንድን ነው የሚያስፈልገው መሰለህ እዚህ ላይ የትኛውም የአማራ ኃይል ከእንደነዚህ አይነት ኃይሎች ጋር በጓዳ መስራት የለበትም የሚል በአፋድ በኩል ግልጽ አቅጣጫ አለን። ይህም እንደ ግለሰብም እንዳመራርም የሚቀበለው ነው። የሚሻለው በቅድሚያ አማራ ቤቱን መስራት ነው። አማራዊ አንድነቱን መጨረስ ነው። አንዳንድ ጊዜ ለአንድነቱ መሰናከል የሚሆኑት እንደነዚህ አይነት ጉዳዮች ጋር የሚደረጉ የተለያዩ አስተላለፎችን የመደገፍ ነገር ካለ እውነት ለመናገር ይሄ በዘላቂነት አማራን ይጎዳል። መተማመንና አንድነት ለማምጣት ያስቸግራል። ለአሁኑም የአማራን ምድር የጦርነት አውድማ አድርጎ ለማስቀጠል የታቀደ ነገር እንዳለ ይሰማኛል። ይህን መግለጽ ስላለብኝ ማለት ነው። አሁን ባለው ሁኔታ አፋድ ወይ ደግሞ ከአፋድ ውጭ ካሉ አደረጃጀቶች አንደኛው ወይም ሁላቸውም የተለያየ አስተላለፍ በቀጠናው ላይ ያዙ ማለት አማራና የአማራ ህዝብ እንዲህ ወደማይወጣው አረንቋ ነው ሊገባ የሚገባው የሚችለው ማለት ነው። ያ እንዳይሆን ከፈለግን ቀድሞ አንድነቱ ማለቅ አለበት። አንድ አስተላለፍ መያዝ አለብን። በሰነድም በሀሳብ መወያየት አለብን። የቀጠናውን ሁኔታ ጂኦፖለቲክሱን በጋራ መተንተን አለብን የሚለውን ሀሳብ ቀድመን ያመጣ ነው። ቅድም ከማኒፌስቶም ከሌላም ነገሮች ጋር የተነሱት አማራ የህልውና ጥያቄ አለው፣ የርስት የማንነት ጥያቄ አለው፣ የብዙ ጥያቄዎች አሉት። የተፈጸመበት ጂኖሳይድ ያን የማካካስ አሁን የሚደረጉት በየቦታው የመቀራመት በኢኮኖሚ በምንም ስትራክቸራል በተቋም ደረጃ ከተሳትፎ ውጭ እንዲደረግ የተደረገ አማራ ያን የሚያስመልስበትን መንገድ ጥያቄውን አርቲኩሌት አድርጎ በደንብ ማስቀመጥ አለበት። ስለዚህ ከየትኛው እንትን ጋር ልንሰራ እንደምንችል በጋራ ነው መወሰን ያለበት። ሞር በተለይ የትግራይ አካባቢ ያለውን ሁኔታ እኔ ከማንም በላይ የሚመለከተው የትግራይ ህዝብ ነው። በቃ ድጋሜ የተሳሳተ ውሳኔ በምንም ሆነ በምን እንዳይወሰን ጫና ማድረግ ያለበት መወሰን ያለበት ራሱን በራሱ እንትን የማድረግ ሁኔታውን የመቀልበስም የማስተካከልም ኃላፊነት ያለው ተቀዳሚው ከትግራይ ህዝብ ጋር። ስለዚህ ምናልባት እዚህ አካባቢ የሚደረጉ እንቅስቃሴዎች ሞር በአማራ ጉዳይ ሴንሲቲቭ ስለሆኑ በሚገባና በስግነት እየተከታተልናቸው ነው። አብዛኛውን ግን ሁሉም የየራሱን እንትን እንዲወስድ ነው። ሞር ከኢትዮጵያ ውጭ ባሉ አስተላለፎችና ቀጠናው ላይ ባለው ሁኔታ ግን ምንም የማይመጣ ተመሳሳይ አቋም ይዞ መቀጠል ያስፈልጋል። ይሄ ሞር በስርዓቱም ጠባጫሪነትና አንዳንድ ጊዜ ውስጥ ላይ ያለውን እንትን የከፋፈልኩም ስለሚመስለው አጀንዳ ማስቀየርም ሊሆን ይችላል። እንደነዚህ አይነት ነገሮችንም በስግነት እየተከታተልናቸው ነው። ዋናው ግን እዚህ ላይ ማተኮር የምፈልገው ነጥብ አማራዊ አንድነት፣ አማራዊ የሀሳብም የተቋምም አንድነት ቀዳሚ ነው ሊሆን የሚገባው። በዚያ ላይ ከማን ጋር ነው የሚሰራው፣ ከማን ጋር ነው የማይሰራው፣ ማን ነው ወዳጅ፣ ማን ነው ጠላት የሚለው አንድ ወጥ የፖለቲካም የወታደራዊ አደረጃጀትም ተቋማዊ አሰራር ሲኖር መበየን የሚቻለው ለዚያ ነው ብሎ ነው አፋድ የሚያምነው ማለት ነው። እንግዲህ አርበኛ ኢያሱ ሌሎች ከስርዓቱ ጋር የተያዙ በተለይም የአብይ አህመድ አገዛዝ በፍጥነት ሀገሪቱን እያፈረሳት እንዳለ የሚገለጽ ነው። አሁን ምናልባት የቀሩ የጥፋት እርምጃዎቹ ካልሆኑ በስተቀር እስካሁን የወሰዳቸው እርምጃዎች ኢትዮጵያ እንደ ሀገር እንዳትቀጥል የሚያደርጉ ነገ ከነገ ወዲያ ኢትዮጵያውያን ከፍተኛ ፈተና ላይ ከፍተኛ መከራ ላይ ሀገር አልባ ሆኖ የሚቀሩበት ሁኔታ ሊፈጠር እንደሚችልም በስጋት የሚገለጽ ጉዳይ ነው። ሰውየው በፍጥነት ሀገር የማፍረሱን እርምጃውን እያከናወነ ነው፣ ሰሞኑንም የማያደርጋቸው ነገሮች። ስለዚህ የእናንተ አንድነት፣ የእናንተ ህብረት፣ የእናንተ በአንድ ሰልፍ መምጣት ከምንም በላይ የዚህን ሰው በፍጥነት ሀገር የማፍረሱን ሩጫውን የሚገታው ብሎም የሚያስቆመው እንደሚሆን ይጠበቃል። ለማንኛውም ስርዓቱ ምን ላይ ነው ያለው? እንግዲህ አንድም የጠላት ብላችሁ የምትፋለሙትንም ወገን ስስ ብልቱን ማወቅ አጠቃላይ ጥንካሬና ድክመቱንም መፈተሽ ስለሆነ ከዚህ አንጻር እንዴት ነው የምታዩት አሁን በስልጣን ላይ ያለው አገዛዝ? በእርግጥ ከጎረቤት ሀገራት ግን ለመጎናተል ሌላ ጠብ ውስጥ ለመግባት ጦርነት ለመጫር ሞክሮ ነበረ። ግን ዛሬ በፓርላማ በሰጠው መግለጫ ላይ ግን ጦርነት እንደማይኖር ገልጿል። ለማንኛውም ግለሰቡን ወይም ጠቅላይ ሚኒስትሩን ለማመን ብዙ የሚቸግር ነገር ነው። ነገ ሀሳቡንም ሊቀይር ይችላል። ግን እንዴት ነው በአጠቃላይ ስርዓቱን የምትለኩትና የምትመዝኑት?
የተሸነፈ የከሸፈ ስርዓት ነው መሳይ ባጭሩ ይሄን ነው ማለት ነው በብዙ መንገድ ማለት ነው። ያው እኔ የኢትዮጵያ ህዝብ በተወሰነ ደረጃ ትዕግስቱንም ስለሚያበዛው ነው እንጂ መቶ ምክንያቶች አሉ ይህን ስርዓት ናዚያ በላይ ለማስወገድ ማለት ነው። በሁለንተናዊ ዘርፍ የወደቀ ስርዓት ነው። በዲፕሎማሲው ብትሄድ፣ በፖለቲካ አደረጃጀቱ ብትሄድ፣ በወታደራዊ ዘርፉ ብትሄድ፣ በሁሉም መስክ የወደቀ ስርዓት እና ምናልባትም ያለው አንደኛ መላው ኢትዮጵያና የኢትዮጵያ ወዳጅ የተባበረና የተጠናከረ ትግል ገብቶ የአማራን ትግልም አግዞ ወደፊት ከመሄድ አኳያ ትንሽ እንትን ስላለ ነው መዘግየት ስላለ ነው። ሁለተኛው በአማራ ውስጥም ጭምር ያለው አሁን ቅድም ያነሳ ነው እናንተ ቅድም የተወያየንበት ሀሳብ ትልቁ የስርዓቱ ተስፋ ያለው ፋኖ እንዳይሆንም እንዲህ አይደለም ምናምን አንዳንድ የሚዲያ በስልክም የተደረጉ ንትርኮችን በማውጣት የሆነ እንትን በማድረግ ተራ ቀልድና ቧልት ላይ ነው ያለው። እጅግ ነው የሚያሳዝነው እኮ መሳይ በየትኛውም ቀጠና አሁን ፋኖ በሚንቀሳቀስበት በየትኛውም ቀጠና ብትሄድ ከከተማ እንኳን ሆኖ ማመልከቻ የሚያስገባው ችግር ቢፈጠርበት ወጣ ብሎ ገጠር ላይ ካለ ፋኖ ነው በአቅራቢያው ካለ ነው። በእኛ ቀጠና ከጎንደር ከደብረ ታቦር ከብዙ ቦታዎች ላይ ብዙ ችግሮችን እንፈታለን እኛ ወደምንቀሳቀስበት ቀጠና ወጣ እያሉ ማለት ከተማ እንኳን ባልተቆጣጠርክበት ሁኔታ ይሄ እየሆነ ነው ያለው። ከህዝብ ልብ ስርዓቱ ወጥቷል፣ ፈጽሞ ወጥቷል። በተመሳሳይ በሁሉም ዘርፍ ጭምር ወጥቷል። ከዚያ ውጭ ደግሞ በዲፕሎማሲውና በአጠቃላይ በአንድ ቀን ወጥቶ እኮ ፓርላማ ላይ እንዲህ ነው እንዲያ ነው ምናምን ስላለ የሚሆን ነገር የለም። ማንም አሁን በዚህ ጊዜ በአንደኛው ክፍለ ዘመን የቀጠናውን አስተላለፍ የማይረዳ የሀገር መሪ ምንም ይኖራል ብዬ አልገምትም እኔ ምናልባትም ከአብይ አህመድ ውጭ ማለት ነው። ስለዚህ ያለውን ነገር ስትመለከተው የከሸፈ የከሰረ በሁሉም ዘርፍ የተሸነፈ ስርዓት ነው እና ራሱን ለማቆየት እየጣረ ያለው አንድነት እንዳይመጣ በማድረግ በኢትዮጵያውያን ውስጥ አለመተማመን እንዲመጣ ታጋይ ውስጥ ኢንክሉዲንግ በአማራ ትግል ውስጥ ብአዴን የሚባል መንፈስ ስለገባ ነው እንደዚህ አይነት አንዳንድ ጊዜ ሰጣ ገባዎች የሚስተዋሉት እና ሞር አደረጃጀት የሚጓተትበት ምክንያት ማለት ነው። ስለዚህ ስርዓቱ ሙሉ በሙሉ የተሸነፈ ስርዓት ነው። ህይወቱን ለማቆየት አለው እያለ እያጣጣረ የሚገኘው ደግሞ ተቋም አይገነባም ማን ነው መጥቶ ሊገባ የሚችለው በሚል አንዳንድ ጊዜ ደግሞ የራሱን ሰዎች በመግዛት ምናልባትም እኔ አዳምጫለሁ ፓርላማ ላይ የተናገረውን የተወሰነውን ነገር ብዙ ለማዳመጥ ያው ምቾት የሚሰጥ ንግግርም ከእውነት የራቀም ስለሆነ በዚያ ውስጥ የምታያቸው ነገሮች በንቀት ለማሳየት የሚሞክረው የፋኖ እንቅስቃሴ የሚገለጽበት መንገድ ሌሎችም አካባቢዎች በስም እንኳን ያልተጠራበት ሁኔታ ነው። አንዳንድ ጊዜ የምታየው እንደራደር እያሉ ማንም እርግጠኛው መናገር የሚችለው ከአብይ አህመድ የሚጎናበስ እንደራደር የሚል አካል ይኖራል ብዬ አልገምትም። እውነት ለመናገር ይሄን ካደረገ እንኳን አማራ ነው ብዬም ለመገመት ይቸገራል። በአማራ ትግል እንኳን ብቻ ብንመዝ ነው ማለት ነው። ስለዚህ ስርዓቱ ራሱን በራሱ እያረካ በጥቂት አሸርጋጆች ውስጥ ታጅቦ ሞቱን የሚጠባበቅ ስርዓት ነው። ይሄ መሆኑ ነው አንዳንድ ጊዜ በአማራ ትግል ውስጥ የሚያንገበግብህ ነገር የተሸነፈ ስርዓት ቶሎ ገፍቶ ብዙ የሚጠበቅብን ስራ ብዙ ስራ መስራት እያለብን ሀገር ማስተካከል ከመላው ኢትዮጵያውያን ጋር ሆኖ ቀጠናውን ማስተካከል ብዙ የሚጠበቅበት ታጋይና ኤሊት በዚህ ደረጃ እርስ በራሱ ለምን ወደኋላ ይመለሳል የሚል እንትንም እልህም ቁጭትም የሚነሳበት ሙሉ በሙሉ ከስርዓቱ መሸነፍ ጋር ተያይዞ ያለውን ነገር ሁሉ ጨርሷል። ወታደሩም በለው ተተኳሹም በለው የአየር ኃይሉ ያልተጠቀመው ነገር እኮ የለም በአሁኑ የአማራ ትግል። ይህን ሁሉ አድርጎ ግን ምንም ነገር ለውጥ ያመጣው ነገር የለም። ሞር ሲቪሊያንን እየጎዳ አብዛኛውን ህዝብ የትግሉ ደጋፊ ከማድረግ ውጭ ያተረፈው ነገር የለም። በተወሰነ የካድሬ ጭፈራና አንዳንድ ቀን ጠብቆ ሾልኮ የሆነች ከተማ በመግባት ምናምን ድራማ በመስራት ደግሞ ሀገር አይመራም። እየመሩ ያሉት አውቀውት ቢሆን ሀገር ነበር። ያ ሁሉ ነገር አሁን ከእጃቸው ስለወጣ እውነት ለመናገር ስርዓቱ ለንግግር ሁሉ በማይበቃበት ደረጃ ነው ያለው። ከስርዓቱ ውጭ ያለውን በየትኛውም አቅጣጫ እየታገደ ያለው ኃይል ነው አሁን የተሻለ አድርጎ የሀገር መሪነቱን ኃላፊነት መረከብ ያለበት የሚል ሀሳብ ነው ያለኝ በዚህ ጉዳይ። እንግዲህ አርበኛ እያሱ ያበቃን ነው። በመጨረሻ መልእክት ካለ ምናልባት በዚህ አጋጣሚም የምታደርጉትም ጥሪ ካለ እድሉን እንሰጣለሁ። አመሰግናለሁ መሳይ። ያው በየመሃሉ ጥሬንም ስላስተላለፍኩ እኔ በተለይ አማራ ዲያስፖራ ትግል ደጋፊን እንደሚሉ ሚዲያዎች በኩል እውነት ለመናገር ነገ ታሪክ ይቅር የማይለው ስህተት የሚሰሩ አካላት ከድርጅታቸው ተቆጥበው ቀና ሆነው ምንም አይነት ፍላጎት ሳይጨምሩ ትግሉንና የአማራን ህልውናን ብቻ በማሰብ የትኛውንም አቅጣጫ በመሞገት በማስተካከል ኃላፊነታቸውን እንዲወጡ መልእክት ማስተላለፍ ፈልጋለሁ። በዲያስፖራው ትግሉ ከተጀመረ ጀምሮ በሀሳብም በገንዘብም በምን የሚያግዙት እንዳሉ ሆነው ግን በራሱ ጉዳይ ላይ አማራ ተመልካች እንደሆነ ነው የሚሰማኝ። በዲያስፖራው በኩል ያለው አስተላለፍ በራሱ ጉዳይ ላይ በራሱ ኮዝ ላይ ተመልካች ወይም ደግሞ አይመለከተኝም አይነት የሚል ምንድነው ይሄ ሲቀር ይጥቆር የሚባል ነገር ታውቃለህ መሳይ? እንደዚህ አይነት ነገር ነው አስተዋጽኦ እያደረገ ያለው። ነገ ሀገር ነው የሚፈርሰው። ኢትዮጵያ የምትባል ሀገር ናት የምትፈርሰው። አማራ ህዝብ የሚባል ህዝብ ነው በህልውናው ላይ እየተፈረደበት። ይሄ ግንዛቤ ውስጥ አስገብቶ ሁሉም ሰው
የሚችለውንና ማድረግ ያለበትን ነገር ሁሉ ማድረግ አለበት። የሚከፈለው እዚህ ላይ የህይወት ዋጋ ነው። ስለዚህ ያን እንኳን የሚተካ ባይሆንም ቅርብ የሆነ ነገር ግን ሁሉም ሰው አስተዋጽኦ ማድረግ አለበት። ትግሉን መደገፍ አለበት። የሚደግፈውን ደግሞ መከታተል በሐሳብ እውነት ለመናገር አንዳንድ ጊዜ የተወሰነ ነገር $100 ጠብ አድርጎ 100 ነገር ይዞ ትግል ውስጥ የሚገባለ ሻለቃ ገሌ እኔ ነው እንዲህ ነው እንዲያ ነው። ይሄ ትክክል አይደለም። ባያደርገው ሁሉ ይሻላል። እውነት ለመናገር እየተደረገ ያለው አሁን ለዘመናት የከሰረውን የኢትዮጵያ ፖለቲካ ማስተካከል፣ ለዘመናት በመዋቅር ደረጃ የተገፋውን ሞት የታወጀበትን የአማራን ህዝብ መታደግና እንደዚህ የመቀጠል ጉዳይ ስለሆነ በዚህ ደረጃ በተለይ አማራና የአማራ ወዳጅ የሆነ ሁሉ መስራት አለበት። ሁሉም ኢትዮጵያዊ ደግሞ በየትኛውም ዓለም ያለ በአገር ውስጥም በአገር ውጭም ያለው ደግሞ ይሄን ስርዓት ከአሁኑ የአማራ ትግል ጋር ተባብሮ ማሸነፍ ካልተቻለ ሁሉም በተራ ጠፊ ነው ሊሆን የሚችል። ስለዚህ ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። አንዳንድ ጊዜ ትግሉ የሁለት ጎራ ለስልጣን የሚወዳደር ወይ ደግሞ የሚያደርግ አስመስሎ ራሱን ታዳሚ የለውም። ይሄ ትግል ባይዘው ይመስል ታዳሚ የለውም። ሁሉም ባለቤት ነው። ኢትዮጵያዊውም ባለቤት ነው። አማራውም ባለቤት ነው። ሁሉም ባለቤት ነው። ስለዚህ በሆነበት ደረጃ በግልጽና በእውነት የሚገባውን ነገር ከሌላው ገብቶ ማቡካት ሳይሆን በየራሱ መስመር ግን እያስተካከለ የነበረብንን የፖለቲካ እና የሀገረ መንግስት ስብራት በቶሎ መጠገን እንዲቻል ሁሉም በዚህ ረገድ ተሳታፊ እንዲሆን እውነት ለመናገር ወንድማዊ ጥሬን ማቅረብ ፈልጋለሁ። አንተም ስለሰጠኸኝ ጊዜ አመሰግናለሁ። በጣም ነው ማመሰግነው። አርበኛ ኢያሱ አባተ የአማራ ፋኖ ህዝባዊ ድርጅት የውጪ ግንኙነት እንደዚሁም የዲያስፖራ ጉዳዮች መምሪያ ምክትል ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን። መልካም፣ አመሰግናለሁ።